ጉድ በል ጎንደር። እንደው የዘንድሮ ሰዎች ደግሞ ጥሎባቸው አይናውጣ ናቸው። ከወንዱም ከሴቱም አይናውጣው ነው የሚመጡትና ልዑልዬ የሄሉዬ መከታ አቤት! እኔ እኮ ጀግንነትን ስኮራበት ጀግና እኮ ነው። እግዚአብሔርን ውጣ አለው እኮ። እና እንግዲህ ሄሉዬ ከጠፋችበት መታለች። ያው የጠፋችበት ምክንያት ይታወቃል። እንግዲህ ውዱ ፍቅረኛዋ ሄዶባት ነው። ይሄ ሰውዬ ደግሞ ምንድን ነው የሚቀባጥረው? ፍየል ከመድረሷ ቅጠል መበጠሷ። እንዶ ከመድረስ ዝም ብለህ ትወረገረጋለህ እንዴ? ፍቅረኛ ካላት ሴት ላይ። ኧረ ሰዎች ተው ግን፣ የሆነ ነገራችሁን በልክ አድርጉት እንዴ! ምን እየሆኑ ነው ግን? ያለውን ሁኔታውን እያወቁ ራሱ የማይመለሱ ሰዎች ናቸው። አሁን ደግሞ አፍቃሪ ነን ብለው የሚመጡ ሰዎች ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ያው እኛ ዩቱብ ላይ ብንኖርም በሄሉዬ መስራት ግን አቁመናል። ያው እንግዲህ እንደሚታወቀው ናቲም ጥሏት ሂደዋል። እሷም ደግሞ ዩቲዩብ ላይ በቃኝ በቃኝ ነው ያለ እሱ በጭራሽ ብላለች ማለት ነው። ያው ሁሌ የምትመጣው ቲክቶክ ላይ ነው፣ ሁሌ የምንከታተላት ቲክቶክ ላይ ነው ማለት ነው። እኔ ግን በመጀመሪያ ደረጃ ሄሉዬን መናገር የምፈልገው ዩቲዩብ ላይ በመጥፋቷ እኔ በጣም ነው የደበረኝ፣ እውነት ስነግራችሁ ማለት ነው። እንኳን አይደለም እንደዚህ የወጣ ሰው መስራት የሚችል ሰው፣ እሷ በጣም ብዙ አይዲያ ያላት፣ በጣም ብዙ ነገሮችን መስራት ትችላለች። እንኳን እሷ ዩቲዩቧ ያደገው የፈለገ ቪዲዮ ብታመጣ እኛ ገብተን እናያታለን አይደለ? እንኳን እሱ አይደለም እኛ ይሄን ዩቲዩብ ይሄ ትንንሽ ዩቲዩብ ራሱን ለማሳደግ በየቀኑ ቪዲዮ እንሰራለን። እና ለምን ሄሉዬ ናቲ ቢሄድም እኮ ጓደኞችን ሰብሰብ አድርገሽ ቪዲዮ መስራት ትችያለሽ። ለምንድን ነው ዩቲዩብ ላይ የጠፋሽው? የእውነት ዩቲዩብ ላይ ድጋሚ እንዳጠፊ ሄሉሻ ማለት ነው። እንግዲህ ልዑሌም አንተም አበረታታት። አንዳንዴ ይደብራል፣ እውነት ለመናገር ያው አልፈርድባትም። እንደዛ ከናቲ ጋር በፍቅር ክንፍ እብድ ሲሉ ቆይተው ማለት ነው። ብቸኛ ስትሆን መታ ቪዲዮ ላይ መቆም ይደብራታል አውቃለሁ። ግን ደግሞ ይሄን ያክል ጊዜ ከተቀመጥሽ በቂ ነው በቂ ነው። እና ስለመጣሽ ስላየውሽ በዩቲዩብ ደስ ብሎኛል። ያው በቲክቶክ ሁሌም ብንገናኝም ነገር ግን በዩቲዩብ ስላየውሽ ግን በጣም ከአቅም በላይ ነው ደስ ያለኝ። ሄሉዬ ከዚህ በኋላ እንዳጠፊ በርቺ። እና ዛሬ ደግሞ ለየት ብላለች። እኔ ትናንትና ነው መቼታ ነው ፎቶዋን ኢንስታግራም ላይ አውርጄ ትናንት ነው መሰለኝ። ሄሉዬ ግን ለምንድነው ዩቲዩብ ላይ የጠፋችሁ ብዬ ልሰራ ስል አልመቸኛል እና ተውኩት። ዛሬ ግብት ትላለሁ መታለች። ኦ በጣም ደስ አለኝ። እና ይሄ ልጅ ገና አጀማመሩን ሳየው ከእሱ ጋር ከልዑሌ ጋር የተነጋገረ መስሎኝ ነበረ። ግን ሳስበው ሌላ ነው ነገሩን የምለው። ምናልባት ይሄ ልጅ ያመጣችሁት ስራ ለማስጀመሪያ፣ ያው ሰው ቆይታችሁ ስትመጡ እንደ አዲስ ስለሚሆን ሁሉም ነገር የሆነ ቦግ የሚል ነገር ያስፈልጋል እና ዩቲዩብ ላይ ምናልባት ለዛ ብላችሁ ከሆነ ጥሩ ነው። ያም ቢሆን እንኳን ማለት ነው አሁን ናቲ ኮሜንት ላይ የታችሁት ከሆነ ማለት ነው ጎረጥረጥ አድርጎ አፍጥጦባታል ማለት ነው። እሷ ራሱ ከታች እኔ ያንተ ብቻ ነኝ ያንተ ነኝ ብላ ጽፋለች። ቶሎ ብላ እኮ ፈርታ እኮ ነው እንዳይጣሉ ነው። እኔ የዛሬ ምሽታችሁ ራሱ የሆነ በስልካውን ይጎራበጣሉ በእርግጠኝነት። ናቲ ማለት በጣም ቅናተኛ ሰው ነው። ሁለቱም ቅናተኞች ናቸው። እሷም ቅናተኛ ነች፣ እሱም ቅናተኛ ነው። እና በዚህን ያክል ሲሆን ሳየው በጣም ነው የሚደብረው በእርግጠኝነት። እና ሄሉዬ ከዚህ ካለፈ ህይወትሽ መማር አለብሽ። በጣም ብዙ ነገሮች አልፈዋል ባንቺ ላይ። ስለዚህ እንደዚህ አይነት እንደውም ባይሰራ ቢቀርስ እግዚአብሔርን ከፍቅረኛሽ ጋር የሚያጣላሽን ነገር ከምታደርጊ ባይሰራ ቢቀርስ። ወይ ደግሞ ይሄን ነገር ማድረግ የምትችይው አንቺ ከናቲ ጋር ተነጋግረሽ መስራት እንደምትፈልጊ ያሳውቃችሁ በደንብ ተረዳድታችሁ ካልሆነ በስተቀር ድንገት እንደዚህ የሚለቀቁ ቪዲዮዎች ከናቲ ጋር ችግር ነው የሚያመጣብሽ። ሄሉዬ አስፈላጊ ነገር አይደለም። ሰው አትቅረቢ ሳይሆን ሰውን በመጠኑ መቅረብ ይቻላል። ግን እንዲህ ጥልቅ ብሎ መቅረቡ በዚህን ያክል መተቃቀፉም አያስፈልግም እኮ። በተለይ ደግሞ መቀራረብ የሌለብሽ ሰው ቢኖር አፈቅርሻለሁ ብሎ ለመጣ ሰው ለአንቺ ስሜት ላለው ሰው በጭራሽ በዚህን ያክል ቀረቢታ ሊኖርሽ አይገባም። እና ሲጀመር ይሄ ደግሞ የሆነ አርቆ የሚያስብ ክፉን የሚያስብ እኮ ነው። ለዛውም የሆነ ነገር በሁለታችሁ መካከል ሀፕን አደረገ እኔ አይዌት ፎር ዩ አለ ማለት ነው። እስከ መቼ ነው የምትጠብቃት? እድሜ ዘመንን ትጠብቃታለህ? እናቴና ሄሉ እድሜ ዘመናቸውን አይለያዩም። ታዲያ ቁጭ ብለህ ልትጠብቃት ነው? ምን አይነት አይናውጣነት ነው ግን? የምር ይሄ ነገር ለስራ ካልሆነ እግዚአብሔርን በጣም ነው የሚደብረው። በዚህን ያክል ሰውን መደፋፈር። ፍቅረኛ ያላትን ሴት እኔ ከዚህ አድሬ እንከባከብሻለሁ ችግር የለውም። ማን ስለሆንክ ነው? ምን ስለሆንክ ነው? አሁን እንደዚህ አይነት ቃላቶች ናቲን አያስደብረውም? ያስደብረዋል። እኛ ራሱ እሴት ሆነን እንኳን እየተደበርን ነው በሚናገረው ነገር። እና እኔ ሄሉዬ አደራሽ ስራሽን ብትሰሪም ግን ጥንቃቄ ያስፈልግሻል ማለት ነው። እና ደግሞ የትኛው ፍቅረኛ ነው ፈቅዶ ጓደኛው ፍቅረኛው ከሌላ ወንድ ጋር እንድትዝናና የሚልካት? ምን አስበ ነው?
ፍቃደኛ ከሆንሽ እኔ ከሀገር እየወጣሁ እየተዝናና ስለሆነ አብረን እንዝናና ምናምን ገለመዴ። እንደዚህ የሚባል ነገር የለም። ሄሉ አርፈሽ ተቀመጭ። ፕራንክ ማድረግ ካለብሽ እነ ልዑሌን ጓደኞችሽን፣ ወንድሞችሽን፣ ባጠገብሽ ያሉ ሰዎችን። የውጭ ሰው እዚህ ጋር እዛ ጋር መሆን አስፈላጊ ነገር አይደለም ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገሮች በጣም ከብዙ ነገር ላይ ከብዙ ችግር ላይ እንደሚጥሉሽ ብዙ ጊዜ ደጋግመን ስላየም ማለት ነው። ስለዚህ ድጋሚ ህይወትሽ እንዳይበጠበጥ በመስጋት ነው እንደዚህ የምንልሽ። እና አንዳንዴ ሰው ዝም ብሎ የሆነ ነገር ሲያደርግ ልክ የሆነ ይመስለዋል። እና አሁን ሄሉ እንደዚህ መተቃቀፉን ላይክ በቃ ኖርማል ነገር ነው ለእሷ። ገብቷችኋል አይደለ? ምንም እንዴት ነው ከክፋት ስለማታየው ነው እንደዚህ የምታደርገው። እና የምትናገሩም ደግሞ አልናፈቀቻችሁ እንዴ? ናፍቆታችሁን ግለጹ እንጂ ለምን ትሳደባላችሁ? አትለጣጠፊ ምናምን ኮሜንት ሁሉ እንደዛ ነው የሚለው። እና እስኪ እንደው ነገ ዋልድር ሲል ደግሞ ስድቡን ትቀጥላላችሁ። ችግር የለም። ለዛሬው እስኪ ዌልካም ሄሉዬ፣ ዌልካም ተናፍቀሽ ነበር፣ አይ ሚስ ዩ ሶ ማች በሏት እስኪ። ምንድን ነው ሰው በቃ እንደዚህ ብሎ ሲመጣ በአንዲ በስድብ አቆንድቶ እንዲጠፋ ማድረግ አይደረግም። ተው እንጂ። ያው መምከርን ካለብን ደግሞ በስነ ስርዓቱ ሄሉዬ እንደዚህ አታርጊ ከናትዬ ጋር ችግር ይፈጥርብሻል ብለን አግባብ ባለ መልኩ እንንገራትና እና ሄሉዬ ራስሽን በጠበቀ መልኩ እናቴንም በማይነካ መልኩ ብቻ ፍቅራችሁን በማይነካ መልኩ ዩቲዩብሽን ባታዩ የተሻለ ነው ብዬ አስባለሁኝ። ከዚህ ልጅ ጋር ግን ቀረቤታ ራሱ የሚያስፈልግሽ አይመስልኝም። እንደተናገርኩት ከመጀመሪያ ለስራ ካልሆነ ይሄን ልጅ ያመጣችሁት ቀረቤታ ራሱ አያስፈልግም። አንደኛ ነገር ይሄ ልጅ ላንቺ ስሜት አለው። ከናቲ ጋር የሚፈጠረው ተጣይ አትጣይ አይመለከተውም። ሲጀመር ከእሱ ጋር ከተጣላሽ እኔ ጠብቅሻለሁ እያለሽ እኮ ነው። አይሻ አይደለ? ለአንቺ ጥሩ ነገር የሚመኝ ሰው አይደለም ይሄ ባጭሩ። ይህ ሰው ልጅ ይለያያል ብሎ ተስፋ ማድረግ ምንድን ነው ደግሞ? ምን አይነት መጃጃል ነው? እንደሚለያዩ እንዴት አወቀ? ማለት ትንቢት ተነግሮታል? ይሄ ለወደፊቱ ትንቢት የሚናገር ከተለያየ ማለት የሆነ ነገር ከተፈጠረ ከመካከላችሁ ማለት ከተለያያችሁ ነው እንግዲህ። ስጦታውን ቢሆን ማለት ነው እዚሁ መክፈት ነበረብሽ። ምንድን ነው ያመጣላት ስጦታውን? የራሷን አጠራጥሮኛል። ምን አምጥቶላት ነው ሰው እንዳያየው ያደረገ? ለእኛ ችግር የለውም፣ ኢትስ ኦኬ ኖርማል ነገር ነው። ግን እናቴ ስጦታውንም ማየት አለበት፣ ግዴታ ነው። ፍቅረኛዋ ሳይፈቅድ የማንንም ስጦታ መቀበል አትችልም። ከወንድ ልጅ የመጣ ለዛውም አፍቃሪ ከሆነ ሰው የመጣ ምንድን ነበር ይሄ ስጦታ አስፈላጊ ነው ብዬ አላስብም። እና ደግሞ እኮ ይቆጣል እኮ እንዴ! ልዑሌን ቀሽቱን ሲቆጣው ነበረ እኮ ገላመጠው ማለት ነው። የማይወጣ እንጀራ ከምጣዱ ያስታውቃላሉ። ይሄ ሰው ጸባዩ ኃይለኛ ነው። ሄሉን ከተጣጋጋ ችግር ነው የሚያመጣባት። እና ሄሉዬ አደራሽን ችግር ላይ እንዳትወድቂ ተጠንቀቂ። ለማንኛውም እና ልዑሌ ደግሞ በጣም አምሮባል፣ ፏፈሽ ብላል። ቀብራራው የምር በጣም ወፍሯል። ደግሞ በጣም ደስ የሚል አቋም አለው እኮ ልዑሌ። እና ምንድን ነው ሰው አትፈልጉም እያለ ነበር። እናንተ ጠፋችሁ እንጂ እኛ እኮ እናንተን ከማየት ቦዝነን አናውቅም። ግን ጠፋችሁ፣ ምን እናድርግ እንግዲህ። የፍላጎታችሁ ከሆነ ዝም ብለን ተቀመጠን ማለት ነው። እና ከዚህ በኋላ ደግሞ ልዑሌ ከመጣህ እንግዲህ አሰሯት ሄሉዬን። የምር ዝም አትበሉ። በቃ ይሄ ሁሉ ሰብስክራይብ ተቀምጦ በዛ ላይ ደግሞ ዩቲዩብ ላይ በጣም ብዙ የሚጠብቃት ቤተሰቦች አሉ የሚናፍቋት። አሰሯት፣ ትስራ። ብትሰራ ለራሷን የምትጠቀመው የምር ትጠቀማለች ሄሉዬ። እና ቁጭ ከማለት መስራት አይሻልም? ፕራንክ እንድትጀምር እንደ በፊቱ እንድትሰራ አድርጓት። ሌላ ሰው በመካከላችሁ ሳታስገቡ እርስ በርሳችሁ እኮ በጣም ምርጥ የሆነ ስራ መስራት ትችላላችሁ።